የ14 ዓመት ለቅሶዬ ወደ ሳቅ ተመልሷል። ፈቲያ ከዱባይ። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ረህመት ጥበቃው አይለያችሁ እያልኩኝ ይህ ዘወትር ቅዳሜና እሁድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክሞ የዳኑ የእህት ወንድሞቻችንን እውነተኛ አሳዛኝ ልብ አንጠልጣይ ታሪካቸውን ነውና በዛሬም እጅግ የሚያሳዝን የ14 ዓመት ለቅሶዬ ወደ ሳቅ ተመልሷል። ፈቲያ ከዱባይ ክፍል 8። በእርግጥ እኔ ሕክምና ስጀምር የተጠቀለለ በሽቦ የታሰረ ሲር አውጥቶ እንደጣለ እህቴም ነግራኝ ነበር። በሆዴ በማስመለስ ደም ወይም በጣም ለማየት የሚያስጠላ ፐሬድ መሳይ ደም የወጣልኝን ፎቶ ልኬለውትም ነበር። በጣም ተገረመ። ምን እሱ ብቻ ኡስታዜ፣ አንድ ሰውነት አልነበረኝም። ከፊቴ ጀምሮ እፍረተ ገላያ ድረስ አመድ ነበር የሚራገፈው። ደረቴ ካንሰር ያለ ይመስለኝ ነበር። አይኔም ይጋረደኝ ነበር። ይሄን ቀስ አርጌ ነገርኩት። አፉ ብዬሻለሁ በማለት ስቅስቅ ብሎ አለቀሰ። እኔም አለቀስኩኝ። 1 ዓመት ከ5 ወር የሰራሁበት ደሞዜ የት እንደገባ የት እንደወጣ አላቅም። ገና ደሞዜ ከመድረሱ ይጨንቀኝ ነበር። ለምን አትሉኝም? ብሩ እጅ ላይ ሲቀመጥ ይጨንቀኛል፣ ያነጫነጨኛል። በጣም ተፈታታኝ ስሜት ውስጥ ይከተኛል። ሱብሃንአላህ። የአዛን ጥሪ መስማት አልፈልግም ነበር። በገዛ ጓደኛዬ ሲህር ወይም መተት በኔ ላይ በማስደገሟ ይባስ ብሎ ከስራዬ አፈናቀለኝ፣ ጤናዬን ነጠቀኝ። ይሄን አክል እኔ ለመጉዳት የቆፈሩት ጉድጓድ ግርም ይለኛል። ማንም ሰው አያምነኝም። እናንተ ግን ስቃዬን አመናችሁ፣ አገዛችሁኝ። ብሬን እንደ መሪ ጌታ አልበላችሁኝም። ሰዎች ሀብታም ናት፣ ብዙ ተወዳጅ ናት፣ ወዳጅ አላት፣ በቅርቡ መኪና ትገዛለች እያለ ሰው ያወራል። እኔ ግን ውስጤ ሰላም ስላለ ምንም ነገር አያስደስተኝም፣ ስለሌለ ምንም ነገር አያስደስተኝም። ጧት ልክ አዛን ሲል ዘፈኔ ከፍቼ ጆሮዬ ላይ በኤርፎናት እያስጨፈረኝ ይውል ነበር። ማታ ሶስተኛ እባብ ጅብ በጣም አሳቀቂ ህልሞች ይመጡብኝ ነበር። ሲመሽ ለምን መሸ እላለሁ፣ ሲነጋ ባይነጋ ስላለው አንዳንዴ አላህ የለም እስከ ማለት ደርሼ ነበር። ጌታዬ ሆይ ምህረትን እለምንሃለሁ። በቃ የማደርገው ሁሉ ይጠፋብኝ። ከ24 በላይ በህይወቴ ለትዳር ጥያቄ ቀርቦልኛል። ነገር ግን በጣም ተጠራጣሪ ስለነበርኩ አልፈልግም በማለት አባርሬያለሁ። የሚቀርቡኝም የዋህነቴ ተጠቅመው ሊጎዱኝ እንደሆነ ነው የሚሰማኝ። አልሐምዱሊላህ። አላህ ከማዘን ከመጨነቅ ከድህነት ሰው ከመበደል ከመዋሸት እንድጠበቅ እናንተን ሰጠኝ። ለሰዎች አንድ ቀን መልካም አስቤ አላቅም ነበር፣ ምክንያቱም ስለሚጎዱኝ። ብር በመክፈል እነሱን ማስገደል ነበር የምፈልገው።
አልሐምዱሊላህ ይሄ አልፎ ይቅር ባይነት አስተማረችኝ። መጀመሪያ ሰላቴ አይደለም ሸሃዳ ምን እንደሆነ አላቅም ነበር። ወላሂ ኡስታዜ ዛሬ ላይ እየሸመደድኩኝ መቅራት ጀምሬያለሁ። ከዚህ በላይ ደስታ የለም። አላህን መኖሩን አውቄያለሁ። በአኺራ እሳት እንዳለም አመንኩኝ። ነብያችን ሰለላሁ ዐለይሂ ወሰለም ሱና እንደናንተ የተገበረ አላቅም። ያመነ ይመን ያላመነ አይመን። አልሐምዱሊላህ ደሞ ቅር እንዳይላችሁ ኡስታዜ እናንተን ባለማወቄ ከ2 ዓመት በፊት አድራሻችሁ ተሰጥቶኝ ለወንድሜ ሳማክረው ሌቦች ናቸው አረፈች ተቀመጭ አለኝ። በዛውም ሳልታከም የሳውዲ አረቢያ የፋርማሲ ክሊኒክ እና ሆድ ውስጥ ነበር የተከተተው። የፋርማሲ ኪኒን እኔ ሆድ ውስጥ ነበር የተተከለው። መብቀል ቢችል ይበቅል ነበር። በኃይለኛ ራስ ምታት ደም እየሸናሁኝ ባለመታከሜ ራሴን ወቀስኩት። ምነው በዛን ሰዓት አፌን ዘግቼ በታከምኩኝ። ሰው እንዳይታከም እንቅፋት ሁኜ ለየቲሞች ጉሮሮ በመዝጋቴ ርዝቄንም ጤናዬንም አሳጣኝ። 2 ሚሊዮን ብር በምን አለቀ ሳልለው በ6 ወር አለቀ። ያአላህ ማንኛውም ሰው ወደ ሕክምና ሲያመራ ለማንም ማማከር እንደሌለበት መምከር ጀመርኩኝ። ለምን አትሉኝም? እኔ በመዘናጋቴ ለጠንቋዮችና ለአይንናስ ተጋለጥኩኝ። ለምሳሌ ምርመራ ሲደረግልኝ ይሄንን ውጣ ውረድ ካሳለፍኩኝ በኋላ አላህ አትጥፊ ያላት ነፍስ ወደ ቀልብ ዶክተር አመራች። የመጨረሻ ደረጃ ላይ ነበረች። የኔ ሩህ ወላሂ ሰደቃ ሰድቄ ሕክምና ሲጀምር እንደ አዲስ እንደተወለደ ሕፃን ላይ ላይ የተከመረው ትልቅዬ ሸክም ከላይ ላይ ረገፈ። አልሐምዱሊላህ። በ3ኛው ቀን በሽታ ምርመራዬ አጠናቅቄ መልስ ስጠብቅ በትዳር ላይ በርዝቅ ላይ በጤናና በአፍያ ላይ የተደረገ ሲህር መሆኑን ተነገረኝ። ሱብሃንአላህ። ይሁን በድል ተወጥቻለሁ። ሁሉም ለኸይር ነው። አልሐምዱሊላህ። ቤተሰቦቼ በሲህር ተተብትበው ነበር። ገላገላችሁን። እናመሰግናለን። ይህን ታሪኬ ያልሰማ ይስማ። የ14 ዓመት ለቅሶዬ ወደ ሳቅ ተለውጧል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። እህታችሁ ፈቲያ። የእህታችን ታሪክ ይመስል ነበር። እንደሰማችሁት በጣም የሚያሳዝን ታሪክ ነው። ግን ደግሞ አልሐምዱሊላህ በመጨረሻም አላህ ደረሰላት። አልሐምዱሊላህ። ከዚህ በላይ የሚሰቃዩ እህት ወንድሞቻችን በየቤታቸው ታስረው የተቀመጡ ብዙ አሉና ባካችሁ ሼር እያደረጋችሁ እንዲሁም ደግሞ ይህ ምልክት ያለበት ሰው ካስተዋላችሁ በግልጽ ነገሮችን በማብራራት ቀርባችሁ በማማከር ወደ ሕክምና እንዲመሩ አድርጓቸው። ሼር በማድረግ ብቻም ሳይሆን እነሱን በማናገር በጣም ብዙ ቤት ነው ይሄ ድግምት የሚባል ነገር የገባው። አላህ ይጠብቀን። የቀልብ ዶክተር ኡስታዞቻችን አላህ ይጠብቅልን። አላህ Subhanahu Wa Ta'ala ስኬታማ አላህ ያድርገን። ሕክምና ላይ ላሉትም እንዲሁም ደግሞ ለውጥ ላለን ሰዎችም አላህ ስኬታማ አላህ ያድርገን። እህታችን ፈቲያ ከነ ቤተሰብሽ አላህ ይጠብቅሽ። አላህ ጤናችሁን በረካ አላህ ያድርግላችሁ። አላህ ስኬታማ አላህ ያድርግላችሁ። ኢማንን አላህ ያሳጣችሁ። ሁላችንም አላህ ኢማንን ሙሉ አላህ ያድርግልን። አላህ ይጠብቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው።
ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።